የዛሬው የኢየሱስ ምሳሌዎች ርዕሳችን የእንክርዳዱ ምሳሌ ነው። የእንክርዳዱ ምሳሌ የሚል ርዕስ ነው መጽሐፍ ቅዱስ ላይ የተሰጠው። አንዳንዶች የስንዴውና የእንክርዳዱ ምሳሌ ይሉታል። የሚገኘው የማቴዎስ ወንጌል ምዕራፍ 13 ውስጥ ነው። ምዕራፍ 13 ከቁጥር 24 እስከ 30 እና ደግሞ ጥቂት ቁጥሮች ዘሎ ከ36 እስከ 43 ያለው ነው የእንክርዳዱ ምሳሌ። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 13 ውስጥ የተናገራቸው 7 ምሳሌዎች አሉ። ብትቆጥሯቸው 7 ናቸው። የመጀመሪያው ከዚህ በፊት የተነጋገርንበት ነው፣ የዘሪው ምሳሌ ነው። የተቀሩት ደግሞ 6ቱ አንድ ርዕስ ይዘው የሚሄዱ ናቸው። መንግሥተ ሰማያት እንደዚህ ትመስላለች ብሎ ይቀጥላል። ስለዚህ እንደ መግቢያ የሚጠቀመው ለነዚህ ለምዕራፎቹ ለምሳሌዎቹ መንግሥተ ሰማያት እንደዚህ ትመስላለች በሚል ሐረግ ነው። ሁሉም ስለ መንግሥተ ሰማያት የሚናገሩ ናቸው ማለት ነው። ከቁጥር 24 ጀምሮ ያሉት እስከ 43 ድረስ ሁሉም ስለ መንግሥተ ሰማይ የሚናገሩ ናቸው እና ከነዚህ ከ6ቱ መሃል ማለት ነው ስለ መንግሥተ ሰማይ ከሚናገሩት መካከል ይሄ አሁን የነገርኳችሁ የስንዴውና የእንክርዳዱ ምሳሌ ነው። በአንድ አረፍተ ነገር ብናጠቃልለው ምሳሌው አበክሮ የሚያሳየው የወንጌል አገልጋዮች ወንጌል ሲያሰራጩ ወይም ቤተክርስቲያን ወንጌል ስትሰብክ የክርስቶስ ጠላት የሆነው ሰይጣን ደግሞ በበኩሉ በዚያው ቦታ በዚያው ስፍራ የሚነዛቸው ነገሮች አሉ ወይም የሐሰት ትምህርት። እንግዲህ ምሳሌውን እናነበዋለን። ከቁጥር 24 እስከ 30 የተጻፈው ምሳሌ ሲሆን የምሳሌው ትርጉም ደግሞ ከ36 እስከ 43 ነው። መጽሐፍ ቅዱሳችሁን ብትከፍቱ መጽሐፍ ቅዱስ የያዛችሁ የማቴዎስ ወንጌል ምዕራፍ 13 ማለት ነው። ከትርጉሙ በፊት ሌላ 2 ምሳሌዎች ታገኛላችሁ። እነዚያም ደግሞ የሰናፍጭ ቅንጣቱ ምሳሌና የእርሾው ምሳሌ ናቸው። ጌታ ትርጉሙን ከመስጠቱ በፊት በደቀ መዛሙርቱ ተጠይቆ ትምህርቱን ከመተርጎሙ በፊት እነዚህ 2 ምሳሌዎች ገብተው ታገኛላችሁ። እሺ፣ እናነባዋለን። ከዛ በኋላ እንጸልያለን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 24 ጀምሮ እስከ 30 ያለውን እናነባለን። መጀመሪያ ኢየሱስም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ በእርሻው ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላቱ መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱም አብሮ ብቅ አለ። የእርሻው ባለቤት አገልጋዮችም ወደ እርሱ ቀርበው ጌታ ሆይ በእርሻ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ከየት መጣ አሉት። እርሱም የጠላት ስራ ነው አላቸው። አገልጋዮቹም እንክርዳዱን ሄደን እንድንነቅለው ትፈልጋለህ ብለው ጠየቁት። እርሱ ግን
አይሆንም። ምክንያቱም እንክርዳዱን እንነቅላለን ስትሉ ስንዴውንም አብራችሁ ልትነቅሉ ትችላላችሁ። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በዚያን ጊዜ አጫጆቹን እንክርዳዱን አስቀድማችሁ ንቀሉ፣ በእሳትም እንዲቃጠል በየነዶው ውሰሩት። ስንዴውን ግን ሰብስባችሁ በጎተራዬ ክተቱ እላቸዋለሁ አላቸው። ወደ ቁጥር 36 እንሄዳለን። ከዚያም ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው በእርሻው ውስጥ ስላለው እንክርዳድ የተናገርከውን ምሳሌ ትርጉሙን ንገረን አሉት። እርሱም እንዲህ ሲል መለሰ፣ ጥሩውን ዘር የዘራው የሰው ልጅ ነው። እርሻውም ይህ ዓለም ነው። ጥሩው ዘር የእግዚአብሔርን መንግሥት ልጆች ያመለክታል። እንክርዳዱም የክፉ ልጆች ናቸው። ዘርቶት የሄደው ጠላትም ዲያብሎስ ነው። መከሩ የዓለም መጨረሻ ሲሆን አጫጆቹም መላእክት ናቸው። እንክርዳዱ ተነቅሎ በእሳት እንደሚቃጠል ሁሉ በዓለም መጨረሻም እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ እነርሱም ለኃጢአት ምክንያት የሆኑትንና ክፉ የሚያደርጉትን ሁሉ ለቅመው ከመንግስቱ ያወጣሉ። ልቅሶና ጥርስ ማፋጨት ወዳለበት ወደ እቶነ እሳት ይጥሏቸዋል። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ። እንጸልይ። እግዚአብሔር አምላካችን ሆይ በመካከላችን ነበርክ። አንተን እንድናመልክ መንፈስህን አፈሰስክልን። በአምልኮ የሚያገለግሉንን ወንድሞችና እህቶች ባረካቸው። እናመሰግንሃለን። እንደገናም ደግሞ በመዘምራንም በኩል ስለባረከን ደስ ስላሰኘህን እናመሰግንሃለን። አሁን ደግሞ በተዘረጋው በቃልህ ፊት አለን። ልባችንና አእምሯችንን ክፈትልን። ለሚሰማም ለሚናገርም ጸጋ ስጥ። በጌታ በኢየሱስ ክርስቶስ ስም አሜን። በዚህ ምሳሌ ውስጥ መንግስተ ሰማይ የተመሰለችበት ነገር አለ። እያንዳንዱ ስለ መንግስተ ሰማያት በተናገራቸው ምሳሌዎች ውስጥ የሚመሰልበት ቃል አለ እና በዚህ ስፍራ መንግስተ ሰማያት የተመሰለችው በምንድን ነው? በማሳው ላይ ጥሩ ዘር በዘራ ሰው ወይም ገበሬ። እንዳነበብነው ምን አይነት ዘር ዘራ ይላል? ጥሩ። በማሳው ላይ ጥሩ ዘር በዘራ ገበሬ ነው የመሰላት። ጥሩ ዘር። ገበሬው የዘራውን ያውቃል። ምን አይነት ዘር ነው ጥሩ ዘር? የተለቀመ እንበለው፣ ውስጡ እንክርዳድ ያልነበረበት የተለቀመ፣ ደግሞም ያልተሰባበረ ስንዴ፣ ያልተደባለቀ፣ ሙሉ በሙሉ ጥሩ መሆኑን ያውቃል ሲዘራው ማለት ነው። እርሱ ጥሩውን ዘር ከዘራ በኋላ ግን ምን ሆነ? እንዳይታይ እንዳይታወቅ ጨለማን ተገን አድርጎ በማታ በጨለማ ሰው መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። በጣም ከባድ ነገር ነው አይደለም? በስንዴው መካከል ምናልባት በኮሮጆ ይዞ ሄዶ ሊሆን ይችላል። ማንም ሳያየኝ ብሎ ምን አደረገ? ዘራ፣ በተነ። በመሃሉ ስንዴው በተዘራበት ማሳ ማለት ነው። ገርማል።
ገበሬው የዘራው ንጹህ ዘር ጥሩ ዘር ነው ብያችኋለሁ። የእግዚአብሔር ቃል ሁል ጊዜም ሲዘራ የእግዚአብሔር ቃል ምንድነው? ንጹህ ነው አይደለም? የጠራ ነው። እጅግ የጠራ ነው። ንጹህ ነው። የከበረ ነው። የሚቀድስ ነው። የሚለውጥ ነው አይደለም? ሰው ሰምቶ አምኖ የሚድንበት ነው አይደል? የእግዚአብሔር ቃል ሁላችንም እኮ የዳነው እንደው ዝም ብዬ ነው የዳንኩት የሚል ሰው ያለ አይመስለኝም። የእግዚአብሔርን ቃል ሰምተን ነው። የእግዚአብሔር ቃል ወደ ልባችን ገብቶ በመንፈስ ቅዱስ አማካኝነት ልባችን የተነካ ቀን ተነስተን ቆምን ቸርች። እኔ እንደዛ ነው ያደረኩት ልጅም በሆን እና አንድ ጓደኛዬ ወሰደኝ። ክላስሜቴ ከጎኔ የሚቀመጥ ክርስቲያን አስፋው ማነ የሚባል ልጅ እና ሄድኩኝ። እግዚአብሔርን ቃል ሰማሁኝ ለመጀመሪያ ጊዜ። ከዛ በፊት አልሰማሁም። እና የእግዚአብሔር ቃል የሰውን ልብ ጠልቆ ይገባል አይደለም? ቁጭ ብላችሁ ትሰማላችሁ። ከዛ በኋላ ጌታን የምትቀበሉ ንስሐ የምትገቡ ሲል ሰባኪው ተነስተን እንቆማለን። እና የዳነ ሰው ደስ ደስ እያለው ወደ ቤቱ ይሄዳል አይደለ? እንደዛ ነው ሀፕን ያደረገው። እና እዚህ ግን የምናየው ጠላት መጥቶ በስንዴው መካከል እንክርዳድ፣ አይሁዶች ዲቃላ ስንዴ ይሉታል፣ እንክርዳድን ባስተርድ ሲድ ይሉታል። እና እውነተኛ አይደለም ለማለት ነው። ግን እንክርዳድ ምንድን ነው? ትንሽ እንደው ብንነጋገርበት እንክርዳድ ምንድን ነው? እንክርዳድ ሲያዩት ምን ይመስላል? ስንዴ ይመስላል። በተለይ ደግሞ ተዘርቶ ከበቀለ በኋላማ ለመለየት በጣም አስቸጋሪ ነው። ከስንዴ ጋር ይበቅላል። የፍሬው መጠን ከስንዴ ያንሳል። በኋላ በቅሎ እንደ ስንዴው ደርሶ ሲበላ ግን ወይም ጠላውን ሲጠጡት ራስ የሚያዞር ወይም የሚያሰክር አይነት ነው። የእንክርዳድ ጠላ ሲባል ሰምታችሁ ታውቃላችሁ? እና እንዲህ የሚባል እንትን አለ። እንክርዳድ ተዘፍኖለታል። እንክርዳድ እንክርድድ የተንከረደደ ስንዴ መስሎ ገብቶ ስንቱን አሳበደ። አንዳንዶቻችሁ ታውቁታላችሁ። እና መቼም ገሌ ዘፍኖት ነበር አላላችሁ። እና የእንክርዳድ እህል መርዛማ ነው። እና እህል ከተወቃ በኋላ በአብዛኛው እህል ከተወቃ በኋላ ሰብሉ ከተሰበሰበና እህል ከተወቃ በኋላ ምንድን ነው የሚያደርጉት? ሴቶች ተደባልቆ ይመጣል አይደለም? እንክርዳዱ ሰፌድ ላይ አድርገው ይለቅሙታል። እየለቀሙ ይጥሉታል አይደለም? ለምን? መርዘኛ ነው። አይሁድ ስለ እንክርዳድ የሚሉትን የሆነ ነገር ልንገራችሁ። በዕብራይስጥ ቋንቋ እንክርዳድ፣ እኛ እንክርዳድ የምንለውን ማለት ነው፣ በእንግሊዝኛው ቴር ነው፣ ዛና ነው የሚሉት። ዛና ምን ማለት መሰላችሁ? ዛና ማለት ማመንዘር ማለት ነው። እና አይሁድ ምን አይነት እንትን አላቸው? የተለመደ አባባል ወይም ተረት ይሁን ከጥፋት ውሃ በፊት ሰውም እንስሳውም
እጽዋቱም በሙሉ ጠፍተው ነበር፣ ተበላሽተው ነበር። እና ጠፍቶ ተበላሽቶ ባለበት ጊዜ አመነዘረ ይላሉ። እና ከተፈጥሮ ውጪ የሆነ ሌላ ተፈጥሮ ያዘ ይላሉ። እንግዲህ እንክርዳድም መጀመሪያ እንክርዳድ አልነበረም ማለት ነው። እና አመንዝሮ ወይም ተለውጦ ያለውን ባህሪውን ትቶ ሌላ ባህሪ የያዘ ማለት ነው። ጠላት እንክርዳድ ዘርቶ ሄደ በስንዴው መካከል ይላል ያነበብነው። ያው በጣም ተንኮል ያዘለ ድርጊት ነው። መቼም ጠላት ነው ይሄን የሚያደርገው ሰብሉን ለማበላሸት። ያ ሰው ታታሪ ሊሆን ይችላል፣ ጎበዝ ገበሬ ሊሆን ይችላል። ግን ጠላት ምንድነው ለማድረግ የፈለገው? ማበላሸት ነው የፈለገው። የዛን ሰው ሰብል ማበላሸት ነው የፈለገው። እንዴት ነው የሚያበላሸው? በስንዴው መካከል እንክርዳድ በመዝራት ማለት ነው። ይሄ የአንድ ሰው በሌላው እርሻ ላይ እንክርዳድ መዝራት ተደርጎ የማያውቅ ነገር አይደለም። አንዳንድ ሰዎች ክፉ ሰዎች በጠላቶቻቸው ላይ አድርገውት ያውቃሉ። እንደውም ሳነብ ምንድነው ያገኘሁት? በህንድ ሀገር በጣም የተለመደ ነገር ምንድነው? አንድ ሰው በሌላው ሰው ላይ መዛት ከፈለገ ቆይ ጠብቅ አሳይሃለሁ፣ በእርሻ መካከል የሆነ ነገር ነው ምዘራብህ። ያስፈራል አይደለም? አበላሽብሃለሁ፣ አጠፋብሃለሁ ማለቱ ነው አይደለም? ስኬቱን የሚያበላሽ ስራውን ለማበላሸት ለማጥፋት የሚፈልግ ሰው ማለት ነው። ዲያብሎስ የእግዚአብሔር ምንድነው? ጠላት ነው አይደለም? መጽሐፍ ቅዱስም እንደዛ ብሎ ነው የሚጠራው አይደለም? ዲያብሎስ የእግዚአብሔር ጠላት ነው። የቤተ ክርስቲያንም ጠላት ነው። ቤተ ክርስቲያን የምትሰራውን መልካም ነገር ሁሉ ቢችል ዲያብሎስ ምን ማድረግ ይፈልጋል? ማጥፋት ይፈልጋል። የተቃናውን ሰው ማጣመም ይፈልጋል አይደለም? የዲያብሎስን ስራ እናውቃለን። የዛ የገበሬው ሰራተኞች እንበላቸው መጡና ባለቤቱን የእርሻውን ባለቤት እንዲህ አሉት፣ እንዴ አንተ የዘራኸው ዘር ንጹህ ዘር እንደሆነ እናውቃለን፣ እናስታውሳለን። አሁን ግን አብሮ በቅሎ የምናየው ከስንዴው ጋር ምንድነው አሉት? እንክርዳድ ነው። ሰውየው አልጠፋውም። ባለቤቱ አዎ ምንድነው አላቸው? ማን ነው ያደረገው አላቸው? ጠላት ነው ያደረገው አላቸው። እዛ ሰዎቹም ምንድነው የመለሱለት መልስ? እየነቃቀልን እንጣለው ያሉ። እንክርዳዱም ስንዴውም በአንድ ማሳ ውስጥ በአንድነት ሲያድጉ አንዱን ከሌላው ለመለየት በጣም አስቸጋሪ ነው። ገበሬው የሆነ ጊዜ መጠበቅ አለበት እርግጠኛ ለመሆን 100% የትኛው ስንዴ የትኛው ደግሞ እንክርዳድ መሆኑን ለማረጋገጥ እና እርምጃ ለመውሰድ ነው አላቸው። ምክንያቱም አሁን ተነስታችሁ እንንቀል ብትሉ ደግሞ እግር በእግር ተያይዞ ሊሆን ስለሚችል ስንዴውና እንክርዳዱ ስንዴውን እንነቅላለን ስትሉ እኮ እንክርዳዱን ምን ታደርጋ እንክርዳዱን እንነቅላለን ስትሉ ስንዴውንም አብራችሁ ትነቅላላችሁ። ይሄ ኢትስ አ ሎስ።
ግዴላችሁም ቆዩ፣ ሁለቱም ሙሉ በሙሉ ይደጉ። ወንጌል ይዘራል አይደለም? ኦፍኮርስ እዚህ ጋር የቀረበው ባለቤቱ ክርስቶስ እንደሆነ ሆኖ ነው። ክርስቶስ ግን አንድ ጊዜ ወንጌልን ሰብኮ ሄዷል። የቀረውን ኃላፊነት ለሐዋርያቱ ሰጥቶ ከነሱም በኋላ ሌሎች፣ ከነሱም በኋላ ሌሎች፣ ከነሱም በኋላ ሌሎች እየዘሩ እኛ ጋር ሊደርስ ይችላል አይደለም? እንደዛ ነው ያለው። እና አገልጋዮች ወንጌልን ይሰብካሉ፣ ይዘራሉ፣ ስራቸው ይባረካል። የነሱ ድካም ሳይሆን የእግዚአብሔር በረከት በድካማቸው ላይ በስራቸው ላይ ሲሆን ሰዎች ይድናሉ አይደለም? ነገር ግን ሰይጣን ከሆነ ጀምሮ ጠፋኝ አማርኛው፣ የሆነ አማርኛ ልጠቀም ነበረ። ከሰየጠነ ይባላል መንጌ ሰየጠነ ይባል ይሆን? ሰይጣን ከሆነበት ጊዜ ጀምሮ ሰው ስራው ምንድን ነው? የእግዚአብሔርን ስራ መቃወም፣ የእግዚአብሔርን ስራ ማበላሸት። በኤደን ገነት ሄደና ጀመረ የሰራውን ታስታውሳላችሁ አይደለም? ሰይጣን የእግዚአብሔርን ስራ ለመከላከል ወይም ለማበላሸት ምን ያደርጋል? በእውነተኛ ክርስቲያኖች መካከል፣ በአማኞች መካከል፣ በቤተ ክርስቲያን መካከል ሰይጣን ደግሞ የሐሰት አማኞችን ወይም የውሸት ክርስቲያኖችን ያስቀምጣል። አስመሳይ ክርስቲያኖች ይኖራሉ። ይሄ አዲስ ነገር አይደለም። ድሮ ነበሩ። ወደ ቤተ ክርስቲያን ታሪክ ሄዳችሁ ስትመለከቱ በ12ቱ መካከል ማን ነበረ? አስቆሮቱ ይሁዳ ነበረ። እና አስቆሮቱ ይሁዳን ለመለየት ረጅም ጊዜ ነው የፈጀው አይደለም? እና አሁንም አስመሳይነት አለ። ቤተ ክርስቲያን ሁለት አይነት ችግር ይገጥማታል ማለት እንችላለን። አንደኛው ምንድን ነው? እንክርዳድ ነው። እና እንክርዳድ ቤተ ክርስቲያንን ምን ያደርጋታል? ያደክማታል። ቤተ ክርስቲያን ምስክርነቷን ሊያበላሽ ይችላል። ሰዎችን ሊያሰናክል ይችላል። ስለዚህ ቤተ ክርስቲያን ፐርፌክት ነው ብላችሁ እንዳታስቡ፣ እናት ብላችሁ እንዳታስቡ በፍጹም። እናት ቤተ ክርስቲያን ፍጹም ናት። በምድር እስካለን ድረስ ቤተ ክርስቲያን ፍጹም አይደለችም። ጉድለት አለ በቤተ ክርስቲያን ውስጥ። እውነተኛ አማኞች ብቻ ሳይሆኑ እውነተኛ ያልሆኑ አማኞች የሚመስሉ ጭምር አሉ። ሌላው ሁለተኛው ችግር ምንድን ነው? ቤተ ክርስቲያን የሚገጥማት ልክ እነዛ ሰዎች የጠየቁት አይነት ለእግዚአብሔር ነገር በመቅናት ሊሆን ይችላል። መንፈሳዊነት ነው ብለው በማሰብ ሊሆን ይችላል። ቶሎ የሚቆጡ፣ ቶሎ የሚፈርዱ፣ ከእንክርዳዱ ጋር አብረው ስንዴውን የሚነቅሉ ሰዎችም አሉ።
ሁለቱም ችግር ነው ለቤተ ክርስቲያን ማለት ነው። ቀደም እንዳልኳችሁ ሰይጣን ይደባልቃል። በቤተ ክርስቲያን በሚገኙ አማኞች መካከል ሐሰተኞች አማኞችም አብረው ይገኛሉ። እነዚህ በቤተ ክርስቲያን ለረጅም ጊዜ የቆዩ ሊሆኑ ይችላሉ፣ አዲስም የመጡ ሊሆኑ ይችላሉ። ማንም እስከማይለያቸው ድረስ ሰዎች ክርስቲያኖች ሊመስሉ ይችላሉ። እንክርዳዱንና ስንዴውን እዩት። በጣም ነው የሚመሳሰሉት አይደለም? እስከ ተወሰነ ጊዜ ድረስ። አንዳንድ ጊዜ ቶሎ መለየት ይቻል ይሆናል፣ ደግሞም መለየትም ሊያስቸግር ይችላል። ለዚህ ነው በዚች ምድር እስካለን ድረስ ፍጹምነትን አናይም ያልኳቸው። በቤተ ክርስቲያን ውስጥ ሁሌም እንክርዳድ ይኖራል ማለት ነው። ቅድም ማነው ይሁዳን ነግሬያቸዋለሁ። እንዴት ሀፕን እንደሚያደርግ አይተናል አይደለም? ተዝናንቶ ሰው እያየው አይደለም ይዞ መጥቶ እንክርዳዱን ዘርቶ የሄደው፣ በድብቅ ነው። ስለዚህ ሰይጣን ብዙ ነገሮችን በድብቅ ይሰራል። ስለዚህ እንዲህ አይነት ነገር ብናይ ማድረግ የሚገባን ነገር ምንድን ነው? ለራሳችን መጠንቀቅ፣ እምነታችንን አጥብቀን መያዝ ነው። አንዳንድ ጊዜ ሰዎች ቆይተው ከመካከላችን ከኛ ጋር ቆይተው በኋላ ጥለው ሲሄዱ ታያላችሁ። ጥለው የሚሄዱበት ቦታ ደግሞ ምን አይነት ቦታ ሆኖ ታገኙታላችሁ? ከእውነት መንገድ ተንቻፎ የወጣ የሐሰት ትምህርት የሚያስተምሩ ሰዎች ውስጥ ሄደው እነዚህ ሰዎች ይገባሉ። እንደውም ዮሐንስ ከኛ መካከል ነበሩ፣ ግን ከኛ ጋራ ስላልነበሩ ጥለው ሄዱ ብሎ የተናገረበትም ቦታ አለ። ጠላት መጥቶ በስንዴው መካከል እንክርዳድ ዘርቶ እንደሄደ ሁልጊዜ መልካሙን ዘር ለማበላሸት የሚፈልግ እና የሚጠብቅ ምን ማለቴ ነው? ፈልጋል፣ ፍላጎቱ አለው። ያ ብቻ አይደለም፣ ግን ደግሞ ኦፖርቹኒቲ ካገኘ ይጠብቃል፣ ያያል። የጠላት ኃይል፣ የጽድቅ ጠላት፣ የክርስቶስ ተቃዋሚ አለ። ስለዚህ መጠንቀቅ ነው ያለብን። አንዳንድ ነጥቦችን ቶሎ እነግራችኋለሁ፣ ብዙ ነገሮችን አልፌ። አንዳንድ ጊዜ ሰዎችን ሌብል እናደርጋለን። እሱ እንደዚህ ነው፣ እሷ እንደዛ ናት ብለን መለያ እንሰጣቸዋለን፣ እንለጥፍባቸዋለን እና በትክክል ሳናውቅ ማለት ነው። አንስጣቸው መለያ ለሰዎች፣ ሌብል አናድርጋቸው ሰዎችን። የእግዚአብሔርን ቃል እናስተምር፣ እግዚአብሔርን ቃል እናስተምራለን። ያ የመጀመሪያው ነገር ነው። ኃላፊነታችን እውነቱን ምን ማድረግ ነው? ማስተማር ነው። ዋች አድርገን የሆነ ነገር ካየን መጠንቀቅ ነው። ስለዚህ ሰዎችን ዘለን ሌብል አናድርግ። ያ ማድረግ ምን ማለት ነው? ሳናውቀው ስንዴውን ከእንክርዳዱ ጋራ መንቀል ይሆናል። አንቸኩል።
እና ቸኩለን እንዳንፈርድ ያስተምረናል ማለት ነው። የእርሻው ባለቤት ቢፈቅድላቸው ኖሮስ እነዛ ሰዎች ቀንተው እኮ ነው አይደል እንዴ? ለባለቤቱ አግዘው እኮ ነው። እንዴት እንዲህ ይሆናል? እንክርዳዱን ነቃቅለን እንጣለው አይደለም፣ ቆዩ ነው የተባሉት። ያ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር። ያው ሰው በአንድ ቀን ድርጊት ብቻ ህይወቱ አይለካም። ሊስት ይችላል። የሳተ ምን ይሆናል? ሊመለስ ይችላል አይደል እንዴ? ስለዚህ ጥንቃቄ ማድረግ፣ እንክብካቤ ማድረግ፣ የሳተውን ምን ማድረግ መመለስ ነው እንጂ የኛ ድርሻ ነቅሎ መጣል አይደለም። በአንድ ቀን ድርጊት ብቻ ሰው በህይወቱ ሙሉ ባደረገው ስራ ነው እንጂ የሚፈረድበት በአንድ ቀን በሆነ ድርጊት አይደለም። ሌላው ለራሳችን ልንጠነቀቅ የሚገባን ነገር ምንድን ነው? ማንም ሰው ኃጢአት ሊመቸው አይገባም። ፓስተር ብዙ ጊዜ የተናገረው አንድ ቃል አለ። ክርስቲያን ኃጢአት ካስገሳው በቃ ይላል። ምን ማለት ነው? ልጅ አጥብታችሁ ሲስማማው ምንድን ነው የሚያደርገው? ያገሳል አይደለም? በርብ ያደርጋል። ተስማምቶታል ማለት ነው። ስለዚህ እንደዛ እንዳይሆን ቅድም እንዳልኩት ቤተ ክርስቲያን ፍጹም አይደለችም። በዚህ ምድር በዚህ ዕድሜ ስንዴውን ከእንክርዳዱ መለየት አንችልም። አንዳንዴ እንችል ይሆናል። ብንችልም አይተንም ደግሞ በጥበብ እና በማስተዋል ሰዎችን ልናቀና ይገባል። ቸኩለን በሰዎች ላይ እንዳንፈርድ። የተጎዱ የተሰበሩ ስንዴ የነበሩ የሆኑ ነገር ግን ካለማስተዋል የተነሳ የተሰበሩ የሸሹ ወደ ኋላ የሄዱ ከቸርች የራቁ ሰዎች ሊኖሩ ይችላሉ። የማ ጥፋት ነው? የኔና የናንተ ጥፋት ነው። ስለዚህ እንድንጠነቀቅ ያስፈልጋል። አይዟችሁ ጨርሳለሁ በሰዓቱ። እና እሺ እኛ ታዲያ ለራሳችን በግል ልናደርግ የሚገባን ነገር ምንድን ነው? አንድ ሁለት ነገር እነግራቸዋለሁ። አንደኛውና የመጀመሪያው ትልቁ ነገር ምንድን ነው? ልናደርግ የሚገባን ራሳችንን መመርመር ነው። ማንም ሰው ሌላውን ከሚመረምር ይልቅ ራሱን ቢመረምር ነው የሚሻለው። የሚለውም ራሳችንን ብንመረምር አይፈረድብንም ነበር ማለት ነው። እኔ አማኝ ነኝ? እኔ በእርግጥ አማኝ ነኝ? እኔ የእግዚአብሔር ልጅ ነኝ ብሎ መጠየቅ ምን ያስከፋል? ምንም አያስከፋም አይደለም? ስለ ራሳችን ነው ልናውቅ የሚገባው ማለቴ ነው። የእግዚአብሔር ልጆች መሆናችንን ወይም አለመሆናችንን ወይንም በመሰረቱ ላይ መሆናችንን ወይም አለመሆናችንን
መጠየቅ የሚገባን የመጀመሪያ ጥያቄ ነው። ሬስት አሹርድ እንድንሆን ማለት ነው። ከዚህ በተጨማሪ ደግሞ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ጴጥሮስ የተናገረው ነገር አለ። እሱን ላነብላችሁ። መጠራታችሁንና መመረጣችሁን ከፊት ይልቅ አጽኑ ብሎ የሚናገረው ነገር አለ። ላንብበው። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ለማጽናት ከፊት ይልቅ ትጉ። ምክንያቱም እነዚህን ብታደርጉ ከቶ አትሰናከሉም። በዚህም ወደ ጌታችንና አዳኛችን ወደ ኢየሱስ ክርስቶስ ዘላለማዊ መንግሥት መግባት በሙላት ይሰጣችኋል ይላል። እንዴት ነው መጠራታችንንና መመረጣችንን የምናጸናው? እዛው ወደ ኋላ ትንሽ ሄዳችሁ ብታነቡ በተለይ ከቁጥር 5 ጀምሮ፣ ግን ከ3 ጀምሮ ላንበው። በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆነውን ተስፋ ሰጥቶናል ይልና በዚህ ምክንያት በደንብ ስሙት፣ በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ ይላል። ከኛ የሚፈለግ የሚጠበቅ ዝም ብሎ የሚመጣ ሳይሆን ጥረት የሚደረግበት ነገር እንደሆነው በበጎነት ላይ እውቀትን፣ መንፈሳዊ የሆነውን እውቀትን፣ ከእግዚአብሔር ቃል የሚገኘውን እውቀት፣ መንፈስ ቅዱስ በቃሉ አማካኝነት የሚያስተምረንን እውቀት ማለት ነው። በእውቀት ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊና እህታዊም በሉት መተሳሰብን፣ በወንድማማች መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባህሪያት ተትረፍርፈው ይኑራችሁ ነው የሚለው። ተትረፍርፈው ቢኖራችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬቢሶች ከመሆን ይጠብቃችኋል። እነዚህ ባህሪያት የሌሉት ግን የሩቁን የማያይ ወይም እውር ነው፣ ከቀድሞ ኃጢአቱ መንጻቱንም ረስቷል እያለ ይቀጥላል። 2 ነገር ልበልና ልጨርስ። አንደኛው በሌሎች ላይ ከመፍረድ እንድንጠበቅ፣ እንደ መዝጊያ ላድርገው። በሌሎች ላይ ከመፍረድ እንጠበቅ፣ አንቸኩል። እኛ ከሷ ወይም ከሱ በጣም የተሻለን እንደሆንን አድርገን በመቁጠር እንዳንመላለስ እንጠንቀቅ። ሁለተኛው ግን እኛን ራሳችንን በተመለከተ ራሳችንን በጥንቃቄ እንያዝ። ግልጽ ነው ብዬ አስባለሁ። ለራሳችን መንፈሳዊነት እንጠንቀቅ፣ በሌላው መንፈሳዊነት ላይ
ከመፍረድ ግን እንጠበቅ። እግዚአብሔር የሚጠይቀን በእንትና ሳይሆን በእኛ ነው፣ በእኔ በራሴ ነው። እንጸልይ። እግዚአብሔር አምላካችን ሆይ ዛሬ ይህንን ቃል ስንሰማ ራሳችን በየግላችን የት እንዳለን፣ ምን ቦታ እንዳለን እንድናይ፣ በሌሎችም ላይ ቸኩለን ከመፍረድ ደግሞ እንድንቆጠብ እንድትረዳን እንለምንሃለን። ቤተ ክርስቲያንንም ደግሞ ያለንባትን አጥቢያም ቢሆን ጌታ ሆይ አንተ ከክፋት ሁሉ እንድትጠብቃት፣ ሰይጣን ከሚዘራው ዘር እንድትጠብቀን፣ ሰይጣን ከሚዘራው ክፋት የተጠበቅን እንድንሆን ማስተዋልም እንዲኖረን እንድትረዳን እንለምንሃለን። ለደካሞች ብርታት የምትሰጥ ብርቶችንም ደግሞ አብዝተህ የምታበረታ አንተ ነህ። ስለዚህ እናመሰግንሃለን። የሰይጣንን ክፋት እናውቀዋለን፣ አንስተውም። እርሱ እንደ ብርሃን መልአክ መስሎ ይመጣል የሚለው ቃል ጌታ ሆይ ለእኛም እንዲጠቅመን እንዲሆነን ጌታ ሆይ ራሳችንን ጠብቀን ሌሎችንም ለመጠበቅ የሚያስችል መንፈሳዊነት እንዲኖረን እንድትሰጠን እንለምናለን። አቤቱ ጌታ ሆይ ክብርና ምስጋና ለአንተ ይሁን። እንደተናገርከው ሁሉ ነገር የሚገለጥበት ወደ ብርሃን የሚመጣበት እኛ የማናቀው ሁሉ የሚገለጥበት ቀን ይመጣልና እንዴት እንደምንመላለስ እንድናውቅ እንድትረዳን እንለምንሃለን። ቀሪ ጊዜያችንን ባርክልን። ይህን ከሰዓት በኋላ ባርክልን። እኛን፣ ቤተሰቦቻችንን፣ ልጆቻችንን ሁሉ ባርክ፣ ጠብቀን። እናመሰግናለን ስለነበረን ጊዜ። ክብር ምስጋና በጌታችን በኢየሱስ ክርስቶስ ስም ላንተ ይሁን፣ አሜን። ጌታ ይባርካችሁ። መልካም ቀን።